توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين وبعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته حياكم الله جزاكم الله خيرا في رحاب الآية بقرآن አንቀጾች ዙሪያ የሚል ሂዳያቶችን ምክሮችን እየለገስንላችሁ እንገኛለን እኛም እንሰራበት እናንተ የምትሰሩበት ተያይዘን ጀነት ምንገባ አላህ ያድርገን ዛሬ ደግሞ የምናወራው ስለ ቁርአን ነው ስለ ቁርአን ነው አላህ Subhanahu Wa Ta'ala 58ኛው አንቀጽ ላይ ሱረቱ ዩኑስ ምን ይላል ቁል ቢፈዲላሂ ወቢረህመቲሂ ፈቢዛሊከ ፈልየፍረሁ ሁወ ኸይሩ ሚማ የጅመዑን ይላል በላቸው ያ መሐመድ ሰለላሁ ዐለይሂ ወሰለም በአላህ ትሩፋት ይላል በአላህ ትሩፋትና በአላህ እዝነት በሱ ይደሰቱ ምክንያቱን ሲነግረን አላህ في قوة التعليل ነውና هو خير مما يجمعون ተሚሰበስቡት ሁሉ ቁርአን የበለጠ ነው ይላል ዱንያ ላይ ተምንሰበስባቸው ነገሮች ሁሉ ማለት ነው በዓለም ላይ ስንት አይነት የሀብት አይነቶች አሉ የወርቁ የብሩ ቴክኖሎጂ ያመጣቸው ነገሮች በአጠቃላይ የእንስሳ ሀብት አለ የእጽዋት ሀብት አለ ምን ተቆጥሮ ያልቃል የማዕድኖች ሀብት አሉ ዛሬ ማዕድን የሚወጣባቸው አገሮች እንዲሁም ነዳጆች ናፍታ እና መሰል ነገሮች የሚወጥላቸው ሰዎች ያላቸውን ሀብትና መከበር መቼም ታውቃላችሁ ከዚያ ሁሉ ግን የሚበልጠው ቁርአን ነው የሚለው አላህ Subhanahu Wa Ta'ala ሱብሃንአላህ በአላህ ትሩፋት በአላህ እዝነት ማለት ምን ማለት ነው በገውይ የሚባሉት ታላቅ ተፍሲር ኪታባቸው ላይ እንዳስቀመጡት የአቡ ሰዒድ አልኹድሪይን ንግግር በዛ ልክ ብንረዳው የበለጠ ግልጽ ይሆንልናል ምን ይላል መሰላችሁ ቢፈድሊላሂ ብሎ ማለት ይላል ቁርአንን አላህ በማውረዱ ማለት ነው ይላል ቢፈድሊላህ ወቢረህመቲሂ ማለት ደግሞ አንጀዓለን አህለ ለልቁርአን ለቁርአን አህል በማድረጉ ማለት ነው ይላል ሱብሃንአላህ የአላህ ትሩፋቱ ለሰው ልጆች ቁርአን የሚባልን መመሪያ አወረደልንና ጀነትን እሳትን አውቀን ወደ ጀነት የሚወስዱ መንገዶችን ተረርተን ወደ እሳት የሚወስዱ መንገዶችን አውቀን ጀነት እንድንገባ እሳት እንድንገባ አድርጎናል ምን ያ ብቻ ዱንያ ላይ ራሱ የተረጋጋ መንፈስ እንዲኖረን የሚያስደስት የሆነ ህይወት እንድናገኝ አድርጎናል በምን በቁርአን የተነሳ ማለት ነው ሱብሃንአላህ ማውረዱ ብቻ ሳይሆን ለዛም ለቁርአን እኛን አህል አድርጎናል መቅራቱን ወፍቆናል ማወቅን ማዕናውን ማወቅ ወፍቆናል ከዛም በሱ መስራትን ወፍቆናል ታዲያ ይሄ ኸይሩ ሚማ የጅመዑን አይሆንም ምክንያቱም አሁን እንዳልነው ሁለቱም ማገር ያምርበታል ዱንያ ላይ የተረጋጋ ኑሮ እንኖርበታለን من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ይላል መልካም የሰራ ሰው ተወንድም ቢሆን ተሴት እሱ አማይ ሆኖ ያማረ የተረጋጋ ህይወትን እናኖረዋለን ይላል አላህ Subhanahu Wa Ta'ala ይሄን ኢማን ይሄን መልካም ስራ በምን እናቀዋለን በቁርአን ኢማንን የምናቀው በቁርአን ነው የቁርአን ማብራሪያ በሆነው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው መልካም ስራዎችን መልካም ስራነታቸውን የምናቃቸው በመንድነው በቁርአን እና በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ምክንያቱም መልካም ስራ ለመባል ኢኽላስና ሙታባዓ ያስፈልጋል ኢኽላስ ለአላህ Subhanahu Wa Ta'ala ነይተን መስራት ያስፈልጋል መልካም ስራ ለመባል ማለት ነው ሁለት ሸርጥ አለው አንዱ ኢኽላስ ነው ሁለተኛው ሙታባዓ ያስፈልጋል ዝም ብለን ኸይር ነው ብለን ባሰብነው ተሰራን መልካም ስራ ሳይሆን ቢድዓ ነው የሚባለው من عمل عملا ليس على امرنا فهو ردنا ወሰለም ሰለላሁ ዐለይሂ ወሰለም በዚህ ልክ መልካም ስራዎችን የሰሩ ታመኑ በኋላ ሙእሚኖቹ ነው
ያማረ ህይወትን እናኖራቸዋለን ወንድም ይሁኑ ሴትም ይሁኑ ብሎ ያስቀምጣል አላህ Subhanahu Wa Ta'ala። እና ዱንያችን የተረጋጋ ሊሆንልን ዘንድ ምን ያስፈልጋል? ቁርአን ያስፈልገናል ማለት ነው። ሱብሃንአላህ هو خير مما يجمعون የሰው ልጆች የሚሰበስቡት ሁሉ ያማረ ነው ማለት ነው። በተቃራኒ ተቁርአን የሸሹ ተቁርአን የራቁ ሰዎችን ደግሞ አላህ እንዴት አድርጎ ገልጿቸዋል ብትሉኝ የተጨናነቀ ህይወትን እንደሚኖሩ ነው የገለጸው። ومن اعرض عن ذكري فإن له معيشة ضنكا ተኔ ምክር ተኔ ቁርአን የሸሸ ሰው ለሱ የተጣበበ የሆነ ኑሮን ይኖራል ብሎ ያስቀምጣል። አያችሁት? ሱብሃንአላህ። ቁርአን ያልወፈቀው ሰው ቁርአንን ያልተከተለ ሰው ቁርአንን የማያዳምጥ ሰው በቁርአን የማይሰራ ሰው እዚህ ዱንያ ላይ የተጣበበ ህይወት ነው የሚያኖረው። ኢብኑ ከሲር እዚህ ጋር ምን ይላሉ? ወይን አከለ ማሻአ ወሸሪበ ማሻአ ወለቢሰ ማሻአ ወረኪበ ማሻአ ወሰከነ ሐይሱ ሻአ ይላሉ። ሱብሃንአላህ። የፈለገውን ቢበላ የፈለገውን ቢጠጣ የፈለገውን ቢለብስ የፈለገውን መኪና ቢጋልብ ወይም ቢኖረው የትም ፈለገው ሀገር ቢኖር ማለት ነው ሀታ ፕላኔት ላይ ሞቶ ይኑር ተፈለገ የተጣበበ ህይወት ነው የሚለው የጭንቅ ህይወት ነው የሚኖረው ነው የሚለው አላህ Subhanahu Wa Ta'ala። ይሄ ተጨባጭን ለማግኘት ዛሬ አደግን የሚሉ ሀገሮች ደስታን አተውት ደስታን ፍለጋ የማይፈነቅሉት ድንጋይ እንደሌለ ሁላችንም በግልጽ እናውቀዋለን። የተለያየ ሀገር ላይ ለጉብኝት ብለው ደስታን ለማግኘት ይጥራሉ፣ ይለፋሉ፣ ታገላሉ፣ ውጣ ውረድ ይለፋሉ። ሱብሃንአላህ። አንዳንዶቹም ራሳቸውን አጥፍተው እንደሚሞቱ እንሰማለን አይደል እንዴ? ይሄ ከምን የተነሳ ደስታን አተውት ነው? ደስታን በምን አጡት? ተቁርአን ርቀው ነው። ይሄ የዱንያው ነው። በቀብርም የተጣበበ ኑሮ እንደሚኖር አቡ ሁረይራ ፈስረው አብራርተውታል ይሄን ጉዳይ። ይሄ ብቻ አይደለም የቂያም ቀን አይነ ስውር ሆኖ ይነሳል ነው የሚለው ሱብሃንአላህ። ስለዚህ ቁርአን ለኛ ከምንም በላያችን ነው ማለት ነው። ኢኽወቲ ፊላህ ቁርአን ጋር እንገናኝ፣ ቁርአንን እንወቅ፣ ቁርአንን እንቅራ፣ በቁርአን እንስራ። በቃ خلاص ቁርአንን ስንቀራ በእያንዳንዱ ፊደል 10 ስናገኝ መንቀራ ሐርፈ ሚን ኪታቢላህ አንዲትን የአላህ ፊደል የቀራ ሰው ይጻፍለታል ሐሰና ፈለው ሐሰና ወልሐሰነቱ ቢዐሽሪ አምሳሊሃ ሐሰናው ደግሞ በሷ እጥፍ 10 ነው የሚሆንለት ይላል። የቁርአን አያቶችን ቆጥራቸው አዘልቁትም ከ300,000 በላይ የቁርአን ፊደሎች እንዳሉ ሊቃውንቶች ያስቀምጣሉ። ያ በ10 ሲባዛ ከ3 ሚሊዮን በላይ አጅር ቁርአን ስንቀራ እናገኛለን ማለት ነው። ሱብሃንአላህ። ብቻ አይደለም በአኺራ ደረጃችን የሚወሰነው ከቁርአን ታይዝ ነው። ይቃሉ ለሷሂብል ቁርአን የውመል ቂያማ ቁርአን ለቀራ ሰው ለሐፈዘ ሰው ነገ ቂያም ቀን ይባላዋል اقرأ ወርቃ እየቀራህ ውጣ ወረትል ከማ ኩንተ ትረትሉ في الدنيا ዱንያ ላይ ቀስ አድርገህ ትቀራ እንደነበሩ ቀስ አድርገህ ቀራ فإن منزلتك عند آخر آيات تقرأها ያንተ ደረጃ የመጨረሻ የምትቀራው አያት ላይ ነው። ሱብሃንአላህ። በቁርአን አያቶች ከ6000 በላይ አያቶች አሉት። በዛ ልክ ደረጃው ወጥቶ ነው ጀነት ላይ የሱ ደረጃ የሚመደበውና ቁርአን ሳንቀራ የቀረን ሰዎች ካለን ለፍዙን ጭራሽ ሳንቀራ የቀረን ትልቅ ነኝ ስራ በዝቶብኛል ሴት ነኝ ስራ ይበዛብኛል ወንድ ነኝ ምናምን የሚል ነገር ይቅርና ቁርአን ሳቀሩ እንዳትሞቱ አድራችሁ። ይሄ ደረጃ ይቀርባችኋል። የቀራን ማዕናውን እንወቅ። ያ አልሐፈዝም እንሐፍዘው። እንደገና የቀራ ነው ያወቅ ነው የሐፈዝ ነው ደግሞ እንስራበት። የኛ ደረጃ የሚወሰነው በቁርአን ነው። هو خير مما يجمع ቁርአን የሰው ልጅ የሚሰበስቡት ሁሉ የበለጠ ነው እያለ ነው። አልহামዱሊላህ አላህ ምን ሰራበት ያድርገን ተሁሉም በላይ ሀብታምንም ማለት ነው። ወቢላሂ ተውፊቅ ወአኺሩ ደዕዋና አልሐምዱሊላህ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا